ከዚህ በፊትም ብያለሁ። እንዳልክ ደፍሮ ትምህርት ላይ ማውራት ከቻለ ሁልጊዜ ልናወራው ዝግጁ ነን። ትምህርት ላይ እኮ የሚገርም ነገር ኑሐሚ ራሱ እኮ ዲቤት ጠርታው እኮ እሷማ ታሰጠዋለች። ወግቼዋለሁ። እንዳልካቸው ዘነበ ዛሬ አንድ ጥሪ ያቀርብልሃለሁ። ኦርቶዶክስ ቤተክርስቲያን ኢየሱስን አታመልክም ያልክበትን ምክንያት ማስረዳት ከቻልክ እሱም ፕሩቭ ማድረግ ከቻልክ ለኔ ጥሪ ያቀርብልሃለሁ። እኔ ዲቤት አይመችኝም። እኔ ኢየሱስ ያድናል ላይ ነኝ። ለምን ነው የሚሳደቡት ግን? ሃይማኖታቸው ስድብ ይፈቅዳል? ተረጋጉ በላቸው። እኔ ሳይው ደግሞ ስኳራቸው ከፍ ይላል። ስማ ስራ ነው የቀየረኩ ከጋዜጠኝነት ወደ ጋዜጠኝነት። እኔ ወዳቸዋለሁ ግን ለምን ደግሞ ወዳቸው ታውቂያለሽ? እኔም እንደዛ ጨለማ ውስጥ ነበርኩ፣ አሳደብ ነበር። አቤት እንዴ በጣም ነበር የምሳደቡ። ኦርቶዶክሳውያን አራት ተሳደቡ፣ እንደሱ ተሳዳቢ የለም። ሲሰድቡ እኮ ቆዳ ልጦ እኮ ነው የሚሰድቡ። ከዛ አትሳደቡ ምናምን ብሎ የሆነ ማኑ ያስነካል። መይሰደብን ምናምን ብሎ ሰው እንዲናገረው ማለት ነው። ኦርቶዶክሳውያን ደግሞ ችላ ስላሉት እዛ አለው ማለት ፈለገ ማለት ነው። ከአርዮስም ጋር ለማነጻጸር አርዮስ በነገራችን ላይ ክህደት እንጂ የእውቀት ችግር የለበትም። ይሄ እኮ የእውቀት ፕሮቴስታንት ወንድሞች ሁሉም እያልኩ አይደለም። ሶሻል ሚዲያ ላይ የሚያሳዩት ነገር እየደበረኝ ነው። እነ እንዳልክ የሰሩትን ቪዲዮ ላሳያችሁ። ክርስትና ትህትና ነው፣ ክርስትና መልካም ነገር ነው ይባላል አይደል? እስቲ እነ እንዳልክ እዚህ ጋር ምን እንደሚያደርጉ ስሟቸው። ይህን የሚሉት በእድሜ ከቅድም ጀምሮ እኮ ነው ፖለቲካ በደንብ ያሰራችሁ ተማን ኮይን ሳባ እንዴት ነች? እና እያየዋችሁ ነው። እነ እንዳልክ የምትባል አንተ ባልታዛር ስሙ የሚባለው ሰው አይታችኋል። የጥላቻው ጥግ የጴንጤቆስቴን እንቅስቃሴ ከምን ጋር እንደሚያገናኙ ጴንጤቆስቴን ለመምታት ነገሩን ኢትዮጵያ ውስጥ ካሉ እኛ ከምንቃወማቸው ሰዎች ጋር አያይዞ ጴንጤቆስቴነት ይሄ ነው ብሎ እስከ ማስቀመጥ ድረስ እንደውም ከዛም አልፎ ባለፈው ምን ያህል ተቃውሞ እንዳስነሳ አይታችኋል። ከእስልምና ጋር አወዳድሮ እነሱ ይሻሉኛል እስከ ማለት ድረስ የደረሰበት ደረጃ የደረስነው በእነዚህ ሰዎች ምክንያት ነው። እኔ መፍትሄ አያስፈልገውም እያልኩ አይደለም። መፍትሄ ያስፈልገዋል። ወንድማማቾች ነን፣ በክርስቶስ ኢየሱስ አንድ ነን ስላሉ አይደለም። በነገራችን ላይ እነዚህ ሰዎች ስላስፈለጉን እኮ አይደለም። እኔ አሁን ለምሳሌ የደቡብ ወንጌል ቤተክርስቲያን አማኝነት የቁጥር ችግር ኖሮብኝ አይደለም። እኔ መካነ ኢየሱስን እፈልጋለሁ ወንድሞቼ እህቶቼ ስለሆኑ ነው። ከዚህ በፊትም ተናግሬያለሁ። ዶክተር ሻውል በጣም አከብር ነበር፣ እየነገርኩ ነው። ትንሽ ስለ እኔም ያልካቸው ነገር አሉና ብዙ ጊዜ አንዳንዴ ምን አለ መሰላችሁ አወቅሽ ሲሏት የባሏን መጽሐፍ አጠበች አለ ያራዳ ልጅ። በመጀመሪያ አማን ሻሎም አንተ እኮ እንዴ ቅምቀማውንም ብትለው ጫቱንም ብትለው ቺኩንም ብትለው የምታሯሩት ሰው ነህ። በመረጃ ዘማሪ ዳግማዊ ጥላሁን አደባባይ ላይ ነው የለቀቁብህ። ቢያንስ ትልቅ ሰው በእድሜ ትልቅ የሆነ ሰው ሲያወራ እኔ ይሉንታ አለኝ እንኳ እየዋሸኝ። አሁን ለምሳሌ የእናንተ ነቢይ ነኝ ያለ ሰው ነቢይ ዘማች የሚባል ሰው እኔ ቤት ሲመጣ በእድሜ ጠገብ ሰው ስለሆነ አክብሬ ነው። እኔ ለምሳሌ ሙስሊም በሆን ኖሮ ለመዳን መፈለግ አልችልም፣ መፍቀድ አልችልም። በጣም የሆነ ሰዓት ላይ ብቅ ብሎ አይ ክርስቶስ ለሁሉም አልሞተም፣ እግዚአብሔርም ሁሉንም የማዳን ፍላጎት የለውም፣ ምንም አንተ ከፈቃድ ውጭ ነህ ምናምን ብሎ ይናገር ይጀምራል። ሁለት ጥያቄዎች ናቸው፣ እሱ ላይ መልስ እንድሰጥ ብቻ ማለት ነው። አንደኛው ምንድነው ከኢንፋንት ጥምቀት ጋር አያይዞ ነው ከዊል አኳያ ማለት ነው። እና
ፍቃዳችን ፓሲቭ ሆኖ ዘስታርት ኦፍ ሳልቬሽን መካሄዱ ስህተት ከሆነ አንተ በ40 ቀን በጥምቀት ሪጀሬት ስታደርግ ፈቅደህ ነው ዳግም የተወለድከው በቤተሰብ እምነት ካልክ ስቲል ሳብጀክቲቭ አይደለም የሚል ነው። አንደኛው ከህፃናት ጥምቀት ጋር አያይዞ ማለት ነው። ፓሲቭ እና አክቲቭ ላይ ስላወራን ከዚህ በፊት አንደኛው ይሄ ነው። ሁለተኛው ደግሞ ከካውንስል ከጆን ካሲያን ስላነሳ ነው። የአንተ ትምህርት በጆን ካሲያን ሲያስተምረው ከነበረው ዘ ሰከንድ ካውንስል ኦፍ ኦሬንጅ 529 ማለት ነው ከተወገዘው ትምህርት በምን ይለያል ነው። ጆን ካሲያንን አንስተን ከዊል አኳያ ስለተናገር ነው። የመጀመሪያው ጥያቄ ምንድን ነው? ምናልባት ለሌሎቻችሁን ግልጽ ለማድረግ ጸጋ ብቻ የሚለውን ትምህርት የምንቃወምበት ምክንያት ምንድነው ብለን አንስተን ነበረኛ። ጸጋ ብቻ የሚለው ትምህርት የሰዎችን ነፃ ፈቃድ ያጠፋል። ስለዚህም ሰዎች ከፈቃዳቸው ውጭ ሆኖ ነው የሚድኑት የሚል ትምህርትን ይዞ ነው የመጣው። ባጭሩ ጸጋ ብቻ የሚለው ትምህርት ማለትም ለምሳሌ አንድ ሰው እኔ ለምሳሌ ሙስሊም በሆን ኖሮ ለመዳን መፈለግ አልችልም፣ መፍቀድ አልችልም። ስለዚህ እግዚአብሔር አስቀድሞ ወስኖብኝ ከሆነ ለመዳን ማለት ነው ራሱ መጥቶ በቃ በጸጋው ብቻ ከኔ ምንም ነገር ሳይታይ ዝም ብሎ በቃ ምንም አይነት ፈቃድ ሳይታይ የመፍቀድ ምንድነው እሺ ማለት የመምረጥ ፈቃድ ማለት ነው። ነፃ የሆነ ምንም አይነት ምርጫ ሳይኖረኝ ራሱ መጥቶ እግዚአብሔር መንፈሱን ልኮ ከዛ በኋላ በመንፈሱ አማካኝነት ሪጀነሬት ዳግም ወልዶኝ ምንም እኮ የሌለበትም እኮ አልፈለግኩም፣ ገና አልፈቀድኩም። ፓሲቭ ነው ዊሌ፣ አክቲቭ የሆነ ዊሌ የለኝም። ሊተባበር የሚችል ፈቃድ የለኝም። ራሱ እግዚአብሔር መንፈሱን ልኮ ዳግም ይወልኛል። ምንም ነገር ሳላደርግ ዳግም ይወልኝና እምነትን ደግሞ ይሰጠኛል እዛው ጋር አብሮ ማለት ነው። ከዛን አማኝ ያደርገኛል። በቃ ከዛ በኋላ ስለምነቃ ከሞት ወደ ህይወት ስለመጣው ከዛ በኋላ እግዚአብሔርን አምኜ ደግሞ እኖራለሁ። ይሄ ነው ጸጋ ብቻ። አይ እንደዛ አይደለም ፈቃድ አለን ብለን ተናገርን። እንደዛ ብለን ስንናገር ምን አይነት መልስ መጣ? ወይም ደግሞ ምን አይነት ጥያቄ መጣ? ኦኬ ለምሳሌ የህፃን እያለ አንተ በ40 ቀን ነው የተጠመቀው እና በ40 ቀን ተጠምቀ ደግሞ ዳግም ተወልደሃል። ዳግም ለመወለድ ህፃን እያለ ማለት ነው መች ፈቀድክ የሚል ጥያቄ መጣ። እሺ ስለዛስ በ40 ቀን ገና መፍቀድ በማትችልበት በዛ በጨቅላነት ተጠምቀ ዳግም ስለተወለድክ እንግዲያውስ ይሄው ጸጋ ብቻ ማለት ይሄ ነው አለ። አይደለም፣ ጸጋ ብቻ ማለት ይሄ አይደለም። ጸጋ ብቻ ማለት ኤክሰፕሽናል የሆኑ ህፃናትን እያነሱ በህፃንነታቸው ተጠምቀው ዳግም ስለሚወለዱ ሰዎች ሳይሆን አዋቂዎችም ጭምር ምንም ነፃ ፈቃድ የላቸው። ነፃ ፈቃድ ስለሌላቸው ነው የሚባለው። ህፃናት በህፃንነታቸው ተጠምቀው ዳግም የሚወለዱት ነፃ ፈቃድ ስለሌላቸው አይደለም። ነፃ ፈቃድ የላቸውምና በሚል ነው እንዴ? አይደለም። ለምንድን ነው? በአጭሩ በእግዚአብሔር ህዝብ ውስጥ ያሉ የቤተሰቦች ልጆች ስለሆኑ ነው። ምን እያልኩኝ ነው? ህዝብ የሚባል ነገር አለ፣ በብሉይ ኪዳንም በሐዲስ ኪዳን። በብሉይ ኪዳን ህዝበ እስራኤል አለ። ህዝበ እስራኤል ልክ ልጆችን ሲወልድ ወዲያውኑ ያስገርዛል በ8 ቀኑ፣ ህፃናቱ ማለት ነው። አንድ ሰው አይሁዳዊ ለመሆን በህዝበ እስራኤል ውስጥ የኪዳኑ ህዝብ ውስጥ ለመጨመር ግዴታ ምን ማድረግ አለበት? በአብርሃም በይስሐቅ በያዕቆብ አምላክ በእግዚአብሔር ማመን አለበት። ሲቀጥል ደግሞ መገረዝ አለበት። ልክ በመለወጥ ሰዓት ነው ያልኩት። ከተለወጣችሁ በኋላ ሳይሆን በመለወጥ ሁኔታ ውስጥ እንደ ሮቦት ሆናችሁ ነው የምትለወጡት አይደለም። መለወጥ በኋላ ያለውን አላልኩም፣ በመለወጥ ሰዓት ያለውን። አሁን እኮ ይኸውልሽ እንትን አለ አሁን ራሱን ችሎ እንደዛ ማለት ትችላለህ። አንደርስታንድ እሺ፣ ጊዜ ላለመፍጨት እንደዛ ልትለው ትችላለህ። ማለት እሱ ስለሚያደርገው ስራውን አንተ ይድንን ፓርቲሲፔት። ስለዛ በመለወጥ ሰዓት እንደ ሮቦት ነው የሚለውን እንደዛ ማለት ትችላለህ ተብሏል። እሺ፣ ስለዛ ሮቦት አትልም። እሺ፣ ግን እንደዛ ማለት ትችላለህ። ሮቦት ጎይንግ ፋንክሽን ስላለው ሮቦት። ከዛ በኋላ ከሮቦትነት ደግሞ ወደ ህይወት እንዲዘራባችሁ ነው አብራችሁ መተባበር ትችላላችሁ። ስለዛ የሆነ እሺ ችግር የለውም። እኛ አሁን ይህንን አንቀበልም ነው የምንለው። እኛ ደግሞ የእግዚአብሔር ስራ ነው። በመጽሐፍ ቅዱስ አስረድተህ ብትነግረኝ፣ ምክንያቱም አሁን ያልኳቸው ነገሮች ሜክ ሴንስ ያደርጋሉ፣ መጽሐፍ ቅዱስም ይደግፈኛል በብዙ ጥቅስ። ስለዚህ አይደለም ስትል ደግሞ ሃስ ቱ ካም ፍሮም
the Bible and then ደግሞ a good explanation for what you say. እስቲ የመጽሐፍ ቅዱስ ጥቅስ የሮቦቱን ፓርት ወይም ደግሞ የዚህ እንትኑን የፓሲቭ ዊል ነበረን ምንም እኛ መፍቀድ በማንችልበት ሁኔታ እንሄዳን ነው ያለ ፍላጎታችን ያለ ፈቃዳችን ድነናል ለሚለው እስቲ አንድ ጥቅስ እስቲ ያለ ፈቃዳችን ያለ ፍላጎታችን የሚለው የዳን ነው የሚለውን እስቲ አንድ ጥቅስ ስጭን እስቲ። ሌላም ጥቅስ አለኝ ግን አንድ ያወጣው ጥቅስ ኦልሬዲ ስላለ ነው። ምን ይላል መሰለ? አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ የታል 7 ኦኬ። ለመሆኑ አንተን ከሌላው እንድትበልጥ ያደረገህ ማን ነው? ያልተቀበልኸው የራስህን የሆነ ነገር ምን አለ? ያልተቀበልከው ለማለት ነው። ያልተቀበልከው ምን አለ ሲል አንጻራዊ አይደለም። ሁሉ ነገር የተቀበልከው አኩስ የተቀበለው ያለ ፈቃዱ ያለ ፍላጎቱ ይላል። እኛ እኮ አልተቀበልንም አይደለም፣ ያለ ፈቃዳችን ግን አይደለም። ያለ ፈቃዳችን ነው ያለ ፍላጎታችን ነው የምትሉት ግን ሐሰት ነው እያለን ነው። እኔ ደግሞ የጠየኩሽ ተቀበለናል የሚል አምጡ ወይም አምጪ አይደለም እያልን ያለ ነው። እያልኩ ያለሁት ያለ ፍላጎታችን ያለ ፈቃዳችን የሚለውን አምጪ። ያለ ፍላጎታችን አትልም፣ ግን በመጽሐፍ ቅዱስ አዋድ መሰረት መቼስ አዘ ክርስቲያን ሳንፈልግ ጠራን አንልም። ግን እሺ ፊልጵስዩስ 1:29 በክርስቶስ ማመን ተሰጥቷችኋል አለ እኮ። እና ታዲያ ያለ ፍላጎታችን ወይም ያለ ፈቃዳችን ይላል? የለም እኮ ትምህርቱ እኮ የለም። ለዚህ ትምህርት እንጣጣው ነመጣው። እሺ አንድ ዋን ስቴፕ ልጠይቅ። ከየት ነው የመጣው? ያለ ፈቃዳችሁ ተቀበላችሁ በፈቃዳችሁም ገባችሁ የሚለው ትምህርት ከየት ነው የመጣው? እንዴ ከእናንተ ነው። ጥያቄውስ ራሱ ትክክል ነው እንዴ ብዬ ጠይቃለሁ። እኔ ደግሞ አው ከእናንተ ነው። እናንተ እኮ ናችሁ። እኛ ምንም ያለ ፍላጎታችን ያለ ፈቃዳችን እያላችሁ ያላችሁት እኮ እናንተ ናችሁ። ምንም ፈቃድ የለንም ፍላጎትም የለንም እያላችሁ ስለሆነ እና ሳንፈልግ ሳንፈቅድ እንደ ሮቦት ነገሩንን እግዚአብሔር አዳነን ከዛ በኋላ ግን እንተባበራለን እያላችሁ ስለሆነ አሁን ችግሩ ምን መሰለሽ? ይህ ትምህርቱ መጽሐፍ ቅዱስ ላይ የለም እና መጽሐፍ ቅዱስ ላይ ስለሌለ ምን አይነት ጥቅስ ነው የሚያመጡት? ልክ አሁን አንቺ እንዳደረግሽው ካልቪኒስቶቹ የሚሰጡት በቃ እንደዚህ ነው። ይኸው ምን ያልተቀበልነው አለ፣ ሁሉንም እኮ ተቀበለናል ነው የሚለው እያለ ያመጣል። ተቀበለናል። ምንና ምን? በፈቃድ በቃ ፈቅጄ ይቀበላለሁ። ፈቃዴን መች እዚህ ጋር ፈቃድ የላችሁ መች ተባልን? ዝም ብላችሁ ትንሽ ትኩረት ተሰጣችሁ ካያችኋቸው ጥቅሶችን የሚያነሷቸውን ጥቅሶችን በቀላሉ በቃ እንደዚህ የምትይዟቸው እስቲ አሁን እስቲ ያሳይን ሜሪ ምን የሚለው ያለ ፍላጎቴ ያለ ፈቃዴ የሚለውን ያለ ፍላጎት ስትል ማለት ምን ማለት ነው? እሺ አስረዳኝ። ምን ማለት ነው ያለ ፍላጎቴ ስትል? አሁን ለምሳሌ የሚቃጠል እሳት ቤት ውስጥ ያለ ሰው በቃ መዳን አልፈልግም እዚሁ መቃጠል ነው የምፈልገው ነው የሚለው ወይስ መውጫ በር ነው የሚፈልገው? ምን ያደረገ ሰው ለምሳሌ የሚቃጠል እሳት ቤት ውስጥ ያለ ለሰው የሆነ ጨርቁ ብቻ እሳት የነካበት ለምሳሌ ቤቱ ሙሉ ለሙሉ ሊነድ ነው። ከዛ ማምለጫ መንገድ ቢያገኝ ይወጣል ወይስ ደግሞ አይ እዚሁ ልሙት ይላል? እንደው ስናስበው ሎጂካል መሆን አለበት። ነፃ ፈቃድ ስላለው ፈቃዱን ተጠቅሞ ይወጣል። ስለዚህ ነፃ ፈቃድ ምናምን አንዳንድ ቦታ ላይ ሰራ ማለት ነው። ዋን አይምሮ የሚነግር ምንድነው? ማምለጥ ነው። ከዛ እሳት ማምለጥ ነው እንጂ እዚህ ቤት ውስጥ ልሙት የሚል ፈቃድ አይደለም አክቲቬትድ የሚሆነው ሉጣ። ለምን መዳን ስለምትፈልግ። ለምሳሌ አንዳንድ ሰው ራሱን የሚያጠፋ እኮ አለ። ምንም ይኸው በቃ እንደው ራሴን አጠፋለሁ ብሎ የሚያጠፋ አለ። ስለዛ ነፃ ፈቃዱን ተጠቅሞ ነው እሱም አይ ማምለጥ እፈልጋለሁ የሚል ካለ አንደኛ ውስጥ ሻው ዲዛይሩ ይኖራል ምን የማድረግ ከዚህ የማምለጥ እሱ ደግሞ ያለው ደግሞ ሀይሊ በጣም የሚጣመረው ከፈቃድሽ ጋር ነው። ያለ ነፃ ፈቃድሽ የምታደርጊው ነገር አይደለም። ያ አይ እኔ ላይፍ እንደውም ከብዶኛል ተጨንቄያለሁ መሞት ነው የምፈልገው ብሎ እዛው መቅረት መብቱ እኮ ነው። ስቲል እሱም ነፃ ፈቃድ አለው። ምክንያቱም ራሳቸውን የሚያጠፉ ሰዎች አይተናል። በጣም በርካታ ሰዎች ራሳቸውን ከፎቅ ላይ እየጣሉ ምናምን። ስለዛ ምንድነው ነፃ ፈቃድ የሚባል ነገር አለ ነው። ባይዘወይ ራስ ማጥፋት ምናምን ነገር ኢዝ አሶሺየትድ ዊዝ ሜንታል ኢልነስ ኦር ደግሞ ዲማኒክ ፖዘሽን ፒፕል ዊዝ ዲማኒክ ፖዘሽን ያለባቸው ሰዎች ዴይ ቴንድ ቱ ቲንክ እንደዚህ ነፃ ፈቃዳቸውን ሳይጠቀሙ በሌላ መንፈስ በሌላ መንፈስ እኔ ልንገርለማቀው ነው የምነግርህ ስለማቀው ሜሪ ምንም ሆነ እንግዲህ ነፃ ፈቃዳቸውን አያወጡም። ሙስሊም ወገኖቻችን ክርስቲያን
ቤተሰቦቻችን የልብ ጆሮአችሁን ከፍታችሁ እንድትሰሙኝ የምፈልገው ጉዳይ ቢኖር አምላክ ሰው የሆነው ለአዳም ቤዛ ለመሆን ነው። እግዚአብሔር አዳምን ፈጠረው፣ በገነት አኖረው፣ ሁሉን ፈቀደለት። ዕፀ ሕይወትን እንዲጠብቃት ዕፀ በለስን ደግሞ እንዳይበላት ሥርዓት ነገረው። ዕፀ ሕይወትን ይጠብቃት ዘንድ የነገረው 1000 ዓመት ሲሞላው በልቶ ታድሶ መንግሥተ ሰማያት እንዲገባ ነው። ዕፀ በለስን ደግሞ አትብላለው ትእዛዝ ሰጠው። ከዚያ በላ። አትብላ ሲለው አንድ ነገር ነግሮት ነበረ። ይሄን እንጨት አትብላ፣ ብትበላ የሞት ሞት ትሞታለህ ብሎታል። የሞት ሞት ትሞታለህ የተባለው አዳም ዕጿን በላ። በጣም ጥሩ። እግዚአብሔር አሁን አዳምን የሞት ሞት እንዳያጠፋው መሐሪ ነው፣ ምሕረቱ ሊቀር ነው። እንዳይምረው ደግሞ ፈራጅነቱ ሊቀር ነው ቃል ተናግሯል። ልብ ብላችሁ አዳምጡ። ይሄን ምስጢር ከያዛችሁልኝ በቂ ነው። እንዳይምረው ፈራጅ ነው ብያችኋለሁ። እንዳይፈርድበት ደግሞ መሐሪ ነው። እግዚአብሔር ምሮ ፈራጅነቱን ማስቀረት፣ ፈርዶ መሐሪነቱን ማጥፋት አልፈለገም። ስለሆነም ራሱን ሰው አደረገና እንደ መሐሪነቱ አዳምን ማረው፣ እንደ ፈራጅነቱ የአዳምን ባህሪ አድርጎ በራሱ ላይ ፈረደ። የኛስ ተምሮ ይሄ ነው። ለምን ሚካኤልን ገብርኤልን ከቅዱሳኑ አንዱ ወይ ሙሴን ባሕረ ኤርትራን እንዳሻገረ አዳምና ልጆቹን ባሕረ ሲኦልን ከፍለህ ገነት አስገባ ብሎ እንዳያዘው ሙሴም የተወለደው ከአዳም ነው። መልአክ ሰው ሆኖ እንዳያድን መልአክ ሰው መምሰል እንጂ ሰው መሆን አይችልም፣ ተፈጥሮ መልአክ ስለሆነ። አምላክ ግን ሁሉን መሆን ስለሚችል ሰው መሆንም ቻለ። ስለዚህ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ሰው ሆኖ ያዳነበት ጥበቡ እጅጉን ይረቃል፣ እጅጉንም ይደንቃል ተብሎ ተነገረለት። በሥጋ ማርያም ተገለጸ። የማይወሰነው መለኮት ተወሰነ። የማይሞት መለኮት በሥጋ ገንዘብ ሞተ። ይህ ማለት ቅዱስ ቄርሎስ እንደነገረን አንድ ብረት እሳት ውስጥ ቢያስገቡት ይግላል፣ የእሳት መልክም ያመጣል። በምንደበደበው ጊዜ እሳቱን ደበደቡት አይባልም። እሳቱም የለም ግን ተብሎ አይነገርም። እሳቱ በብረቱ ውስጥ በተዋህዶ ይገለጻል። እንደዚሁ ሁሉ መለኮት በሥጋ ተዋህዶ በተዋህዶ ተሥጋ ተገለጸ ማለት ነው። ሁሉን የሚችል አምላክ ሰው መሆንንም ቻለ። ሰው ሆኖ የአዳምን በደሉን አስወግዶ ለሰው ልጆች ሁሉ ነጻነትን ሰጠ ብለን እንናገራለን። ስለዚህ ለምን እዚያው ቁጭ እንዳለ አያድንም ለምትሉ ሰዎች ትሞታለህ ብሎ እግዚአብሔር ስለፈረደ ያን ፍርድ በራሱ ላይ መጥቶ ተሸከመ። በራሱ ላይ መጥቶ ለመሸከም ደግሞ ባሕርየ ሰብን ወይም የሰውን ባሕሪ ገንዘብ ማድረግ አለበት። ካላደረገ መዳሰስ መጨበጥ አይችልም። መለኮት ስለሆነ መንፈስ ስለሆነ ካልቻለ ደግሞ አይሰቀልም። ካልተሰቀለ አዳምን አያድንም። አዳምንና ልጆቹን ለማዳን እርሱ በአዳም ባሕሪ ተገለጸ። ለምን እንዴት እያልን ግን አንጠይቀውም። የሚታመን እንጂ የምንከራከርበት የፍርድ ቤት ጉዳይ አይደለም። እምነት ለምን እንዴት ብሎ ጥያቄ ማንሳት አይቻልም። ለዚህ ጥያቄ ስታነሱ ለኖራችሁ ወገኖች መልሳችን ይሄ ነው። በአንጻሩ ግን ደግሞ አሁን እንደተነሳው ለኛ ቤተ እምነት ጥያቄ አድርጋችሁ ለዘመናት ስታመጡት የነበረው ጥያቄ አሁን ደግሞ እናንተ ቤት ላይ ጥያቄ ሆኖ መጥቷል። በአካል የኛ አምላክ አካል አለው። አካሉ ግን ውሱን አካል አይደለም። ወደ ላይ ኢዮራማ ኤረር ሰማይ ውዱድ ሰማያት ኢየሩሳሌም መንበረ መንግሥት ጽራሪያም ብለን የምንቆጥራቸው ሰማያት፣ ይህ የተቀመጥንበት ምድር፣ ከምድር በታች ያለው ውሃ፣ ከውሃ በታች ያለው እሳት፣ ከእሳት በታች ያለው ነፋስ፣ ከዚያ በላይ ያለው በታች ያለው በርባሮስ የሚባል ጨለማ፣ ይህ ሁሉ በጠቅላላ እንደ ጽናህ ቢሉ አንጠልጥሎ፣ እንደ ወርቅ ቢሉ አንከብሎ፣ እንደ ሸማ ቢሉ ጠቅሎ ይዞታል ብለን ነው የምንናገረው። ማን? እግዚአብሔር። በምኑ? በእጁ። ስለዚህ እግዚአብሔር በዚህ ዓለም ውስጥ የሚኖረው በምልዓተ አካል ነው። የማይወሰነው በፈቃዱ ተወሰነ። የማይወሰነው ሳይወሰን ተወሰነ። ሳይወሰን ተወሰነ። ድንቅ ምስጢር ነው፣ የሚመረመር ነው። የቅድሙ የአባ ሕርያቆስም ሐሳብ ይህ ነው።
ይህ ደግሞ በእምነት መነጽር የሚታይ ነው ማለት ነው። ስለሆነ በእናንተ ቤተ እምነት በኩል ደግሞ ከአርሽ በላይ አለ ማለት በአካሉ ከዚያ ከሆነ ወደዚህ ወርዶ የሚመጣው ውሱን አካል አልሆነም ወይ? የፈጠረው ፍጥረት ከፈጠረው አካል አልሰፋም ወይ ነው ጥያቄው። የፈጠረው ፍጥረት ከፈጠረው አካል አልሰፋም ወይ? ለዚህ ግብረ መልስ መስጠት ይጠይቃል። ያለ መበሳጨት ማስረጃ እየጠቀሱ መጻሕፍትን እያነበቡ የሚነበበው የምታምኑበት መጽሐፍ ነው። መወያየት፣ አማናዊ የሆነ ህሊና ርቱ የሆነ ብያኔ መስጠት እሱ የሥነ ሰብ መለኪያ ነው ብለን እናምናለን። መሰዳደብ ለፖለቲካውም አይበጅም እንኳን ለሃይማኖት። ሁሉም ሰላማዊ በሆነ መልክ መወያየት ግን የተሻለ ብርሃን ያሳያል። ይሄን ልጨምር። አመሰግናለሁ። እሺ፣ እናመሰግናለን። ቃል ተሰማልን።